ያለነው አንደኛ ዮሐንስ ምዕራፍ 4 ላይ ደርሰናል። የመጀመሪያዎቹ ሁለት ቁጥሮች ዛሬ እናነባለን። ቁጥር 1ን ባለፈው ሳምንት እንደተመለከትን ታስታውሳላችሁ። አጭር ጸሎት ከኔ ጋር ካደረግን በኋላ ከንባባችን በኋላ በቀጥታ የእግዚአብሔርን ቃል እንካፈላለን። አነብላችኋለሁ። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚው መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ። እንግዲህ ባለፈው ሳምንት የነበራችሁ እንደምታስታውሱት ዮሐንስ ወደ ምዕራፍ 4 ላይ ሲገባ በጣም ከባድ ማስጠንቀቂያ ሰጥቷል። ወዳጆች ሆይ መንፈስን ሁሉ አትመኑ ይለናል። ሲጀምር አይደለ ባለፈው እንዳየነው፣ ነገር ግን መርምሩ፣ መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ምክንያቱም በጣም በርካታ የሐሰት መንፈሶች በዓለም ላይ ኦፕሬት እያደረጉ ናቸው፣ እየሰሩ ናቸው። ስለዚህ ከመቀበላችሁ በፊት መርምሩ የሚል ሐሳብ ባለፈው ሳምንት ተመልክተናል። በጣም ጠለቅ ባለ መንገድ የመመርመርን አስፈላጊነት ነበር የተመለከትነው። አሁን ደግሞ በዚህ በሁለተኛው ቁጥር ምርመራው እንዴት ነው የሚደረገው? እንዴት ነው የምንመረምረው? ምንስ ነው የምንመረምረው የሚለውን ኮንቴንቱን ደግሞ አሁን ይነግረናል ዮሐንስ። ምንድነው የምንመረምረው የሚለውን ነገር ይነግረናል። አንዳንድ ጊዜ ወገኖች ወደ ምድራዊ ነገር ልውሰዳችሁና የጥንቃቄ መልእክቶች፣ የጥንቃቄ ማስጠንቀቂያዎች ሲነገሩ አንዳንድ ጊዜ ከባድ ናቸው፣ ያናውጣሉ። ማለት ስንሰማ ራሱ እንዴት ነው ይሄንን የምናጣራው በእኛ አቅም ብለን የምንሰጋባቸው ብዙ ነገሮች አሉ። በቀላሉ እያንዳንዱ ሰው ሊያጣራ የማይችለው ባለሙያ ካልመጣ በስተቀር ኤክስፒሪየንስ ያላቸው ሰዎች ካልመጡ በስተቀር የማናጣራቸው ነገሮች አሉ። ስለዚህ ሁል ጊዜ ለአደጋ የተጋለጥን እንሆናለን። አንዳንዶቹ ከማስጨነቅ ያለፈ ሚና የላቸውም፣ አጣሩ የሚሉን ነገሮች ማለት ነው። ነገር ግን አንዳንዶቹ ደግሞ በጣም ቀላል ናቸው። ለምሳሌ የንግድ ማስታወቂያዎችን ልንገራችሁ። ብዙ ጊዜ የንግድ ማስታወቂያዎችን አይታችሁ ከሆነ የእኛ ምርት አመሳስለው የሚሰሩ አሉ ብዙዎች። ነገር ግን የኛ የምትለዩበትን ቀላል ነገር አለ። እዚህ ገጠፍ ስታረጓት የሆነች አረንጓዴ መስመር አለችው፣ እንዴ ስታረጉት ደግሞ እንደዚህ አይነት ነገር አለው ብለው ቀላል ነገር ይነግሩናል። እሱ ቀላል ነው። ወይ ደግሞ እንዳልተከፈተ አረጋግጡ፣ ሲልድ መሆኑ መታተሙን አረጋግጡ ይሉናል። እሱም ቀላል ነው። በጣም ውስብስብ ሲሆን ግን ከባድ ነው። ማጣራቱ ከባድ ነው። ቢቀርብኝስ ያስብላል። ሁሉን ነገር ማጣራት ካልቻልኩኝ የተቀላቀለ ነገር ካለ የተቀላቀለውን ደግሞ ለማጣራት አቅም ከሌለኝ ከናካቴው ቢቀርብኝስ ወደሚል ነገር ያመጣል። ክርስትና መቼም ከናካቴው ቢቀርብኝስ አይባልም አይደለ? አደገኛ ነው መንገዱ። ክርስትና ከባድ ነው። ጌታችን ሲናገር ሁለት መንገዶች ናቸው ያሉት። ጠባቧ መንገድ አለች፣ መጨረሻዋ ሕይወት የሆነ የሚሄዱባት ጥቂቶች የሆኑ፣ ሰፊ መንገድ ደግሞ አለ፣ የሚሄዱበት ብዙ የሆኑ፣ ፍጻሜው ግን ጥፋት የሆነ መንገድ አለ። ስለዚህ መንገዳችን መመርመር አለብን። ነገር ግን መንገድን ከመመራመር መንገድ ቢቀርብኝ እስከናካቴው አንልም፣ ምክንያቱም የሞትና የሕይወት ጉዳይ ስለሆነ። ነገር ግን ደስ የሚለው ዮሐንስ እዚህ ቦታ የሚያስቀምጠው መመርመሪያው መንገድ በጣም ሲምፕል፣ በጣም ቀላል አድርጎ ነው የሚያስቀምጠው። በቃ የእግዚአብሔር መንፈስ በዚህ ነው የምታውቁት ብሎ አጭር መግለጫ ያስቀምጣል። በዛን ዘመን በዮሐንስ ዘመን የነበሩ ሰዎች ብትመለከቱ የተቸገሩበትን፣ በጣም የተጨናነቁበትን ከባባድ ነገር በጣም ሲምፕል በሆነ መንገድ ነው የሚያስቀምጥላቸው። ክርስቶስ በሥጋ እንደመጣ የሚታመን መንፈስ እሱ ከእግዚአብሔር ነው፣ በሥጋ እንደመጣ የማይታመን እሱ ከእግዚአብሔር አይደለም ብሎ በአሉታዊና በአዎንታዊ መንገድ ሁለቱ ነገሮች አብሮ ያስቀምጣል። እዚህ ቦታ ላይ ክርስቶስ በሥጋ እንደመጣ የሚለው አነጋገሩን ሁለት ሐሳብ ነው እዚህ ውስጥ ያለው። አንደኛ የመጣው ክርስቶስ መሆኑን አንድ ነገር ነው። ክርስቶስ ነው ብሎ ማመን ምዕራፍ 3 ቁጥር 23 ላይ እንዳየነው ስለ ክርስቶስ ኢየሱስ ማንነት ተመልክተናልና ክርስቶስ ነው ብሎ በኢየሱስ የሚያምን እንደሚልና ክርስቶስ ነው። ሁለተኛ ደግሞ ያ ክርስቶስ ደግሞ በሥጋ ተገልጧል፣ ሥጋ ለብሶ መጥቷል ብሎ ሁለቱን ማመን እንደሚገባ አስቀምጧል። እዚህ ቦታ ላይ የሚታመን የሚለው ቃል ምንድነው የሚለው? ቁጥር 2 ላይ ክርስቶስ በሥጋ እንደመጣ
የሚታመን መንፈስ ከእግዚአብሔር ነው። ክርስቶስ በስጋ እንደመጣ የማይታመን መንፈስ። ይሄ የሚታመን የማይታመን የሚለው ቃል ምንድነው? አማርኛው ምንድነው መልእክቱ ካልን እንግሊዝኛ ትርጉሞች ላይ አክኖሌጅ የሚያደርግ የሚል ትርጉም የሚጠቀሙ አሉ፣ እንደ NIV አይነት። ትክክለኛው ግን እሱ አይደለም። ኮንፌስ የሚያደርግ የሚለው ነው ትክክለኛው። ምክንያቱም ይሄ የክሪድ ጉዳይ ነው፣ የአቋም መግለጫ ጉዳይ ነው። በዛን ጊዜ ወገኖቼ የነበረውን ልምምድ ብትመለከቱ በእምነት ውስጥ አንድ ሰው የሚያምነው ምን እንደሆነ ኮንፌስ ያደርግ ነበር። የኮንፌሽን ጉዳይ ነው። ለዚህ እኮ ነው በሁለተኛና ሶስተኛ መልእክቶች ላይ ይሄን ትምህርት የማያመጣ ማንም ሰው ቢኖር አትቀበሉት፣ ሰላምም አትሉት፣ ከሱ ጋር አትተባብሩ የሚለን ለዚህ ነው። ሰው የሚያምነውን ነገር የሚናገርበት፣ ኮንፌስ የሚያደርግበት፣ የሚያውጅበት ልምምድ ነበረ። አሁን በብዙ ቦታዎች ላይ የኮንፌሽን ወይ ደግሞ የምንታመንበትን እምነት በመግለጫ መልክ የማውጣት ነገር ብዙ ቦታዎች ላይ ቀርቷል። ዝም ብሎ ሰው ይገባል ይወጣል። ነገር ግን ትክክለኛው ከጥንት ጀምሮ የነበረው ትራዲሽን ምንድነው? ሰው የሚያምነውን እምነት ኮንፌስ ያደርጋል፣ ይናገራል። ይሄን አምናለሁ ብሎ በቃሉ ሁሉ ጊዜ ይናገራል። ከሰው ጋር ስትገናኙ፣ ለሰው እምነታችሁን ስትገልጡ፣ ስትተዋወቁ፣ ከአዲስ ማህበረሰብ ጋር ስትቀላቀሉ እምነታችሁን ኮንፌስ አድርጋችሁ ነው። እና ኮንፌሽን በክርስትና ውስጥ በጣም ትልቅ ቦታ አለው። ዝም ብለን ሳይለንት በሆነ መንገድ አለ የምንቀላቀለው። ይሄን አምናለሁ እንደዚህ ተብሎ እንደተጻፈ አምናለሁ ብለን ነው የምንናገረው። የመጀመሪያዎቹ ክርስቲያኖች በክሪድ ያምኑ ነበር፣ በእምነት መግለጫዎች ያምኑ ነበር። አሁን የጌታ ራስ እንካፈል ይሄን እናምናለን ብለን እንደምናውጀው ሁሉ የጥንቷ ቤተክርስቲያን በተሰበሰበችበት በጉባኤ ብቻ እኮ አይደለም፣ በቤት ውስጥም ሲሰበሰቡ ይሄን የእምነት መግለጫቸውን ይናገሩ ነበር። ስለዚህ አውት ላውድ አድርገው በድምጻቸው ከፍ አድርገው ስለሚናገሩ ይሄን የሚናገር ሰው ከጌታ ነው፣ ይሄን የማይናገር ከጌታ አይደለም ተብሎ ይለያል ማለት ነው። ምናልባት ወደ ሌሎች እምነቶች ልውሰዳችሁ። ወደ ሙስሊም ብትሄዱ ለምሳሌ ኮንፌሽን አላቸው አይደለ? የሆነ አረብኛ አለ አይደለ? እንደዚህ አላህ አንድ ነው፣ መሐመድ ደግሞ እሱ መልእክተኛ ነው። ኮንፌሽን ነው እሱ። ኦኬ አንተ ከኛ ወገን ነህ ብለው ይቀበሏቸዋል እንደዛ ኮንፌስ ስታደርጉ። ሌሎችም እምነቶችስ እንደዚህ ኮንፌሽን አላቸው። እንደዚህ አምናለሁ ይሄን እቀበላለሁ ብላችሁ በአንደበታችሁ ተናግራችሁ የምትቀላቀሉት ዌልካም የምትባሉት አብራችሁ የምትዘልቁትም ያንን ኮንፌሽን ያቆማችሁ ዕለት ትለያላችሁ ከዛ። ስለዚህ አክኖሌጅ ማድረግ በመስማማት ጭንቅላትን መነቅነቅ አይደለም ዮሐንስ እዚህ ቦታ የሚያስቀምጠው፣ በአንደበታችን ማወጅን ነው። እኔ ክርስቶስ ኢየሱስ በስጋ የተገለጠ አምላክ መሆኑን አምናለሁ ስትሉ የዛ ጉባኤ አባል ናችሁ፣ እውነተኛ ናችሁ፣ ትክክለኛ ናችሁ። ከዛ በኋላ ህይወታችሁ ተፈትሾ ሰዎች ይቀበሏችኋል ማለት ነው። ማትሉ ከሆነ ግን ከመጀመሪያው ሲጀመር ፌል ታደርጋላችሁ፣ ዲስኳሊፋይድ ትደረጋላችሁ ማለት ነው። ስለዚህ ስለ ኮንፌሽን እንደሚናገር ማሰብ መቻል ያስፈልጋል። ኮንፌስ መደረግ አለበት። ኮንፌሽኑ ምንድን ነው? ስለ ኢየሱስ ክርስቶስ ባለፈው ተመልክተናል። ኢየሱስ ክርስቶስ በጣም የታወቀ ገጸ ባህሪ ነው። በዛን ዘመን ስለ ክርስቶስ ማንም ሰው የማያውቅ አልነበረም። ምክንያቱም በጣም ዝነኛ ነበር። ቃሉ እንደሚናገር ዝናው በጣም ወጥቶ ነበር። በመካከለኛው ምስራቅ አካባቢ ብቻ አይደለም፣ እስከ ሩቅ አገሮች ድረስ፣ በዛን ጊዜ ህዝብ ወደ ሰፈረባቸው አካባቢዎች ሁሉ ወደ ስፔን ድረስ ጳውሎስ ጠቅሶታል። ስፔንን ወደ ሩቅ ምስራቅ ደግሞ ድረስ የክርስቶስ ኢየሱስ ኮንፌሽን እንደገና ወደ ሰሜን አፍሪካ ድረስ ኮንፌሽኑ በጣም በስቶ ስለነበረ ክርስቶስ ይታወቃል። ችግሩ ግን ዮሐንስ ይህን በሚጽፍበት ጊዜ ልብ በሉ 95 ዓመተ ምህረት አካባቢና ከዛ በኋላ ነው ዮሐንስ መልእክት የጻፈውና ክርስቶስ በስጋ ሲመጣ የነበሩ የአይን እማኞች ተመናምነው ነበር። አልነበሩ፣ በጣም ጥቂት ነበሩ። ከነዚህ ጥቂቶቹ አንደኛው ዮሐንስ ራሱ ነበር። ማለት የአይን ምስክር አልነበረም። ፈርስት ሃንድ ኢንፎርሜሽን ያላቸው ከራሱ ሰምቻለሁ። ታስታውሳላችሁ ጴጥሮስ ሲናገር አይደለ? እኛ ከሱ ጋር አብረን የበላን የጠጣን በገባበት የገባን የወጣን ብሎ ይናገራል። ይሄ ለምስክርነት ቁልፍ ነገር ነው። ፈርስት ሃንድ ኢንፎርሜሽን ያለኝ እኔ ከፈርሱ አፍ ሰምቻለሁ ይላሉ ፈረንጆች አይደል? ምን ማለት ነው? ከራሱ ከባለቤቱ ሰምቻለሁ። ዮሐንስ እኮ ምዕራፍ 1 ቁጥር 1 ላይ እዚህ ላይ ምንድነው የሚለው? ስለ ሕይወት ቃል ምንድነው የሚለው? ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን። ለምንድን ነው ይሄን የሚናገረው ካላችሁ ቁልፍ ስለሆነ ነው። ዮሐንስ ይሄን ሲናገር ብዙዎቹ
ክርስቶስ በስጋ ያዩትና የተመለከቱት ያዳመጡት አልነበሩም። አንዱን ጉባኤ ላይ አልታደሙም። ክርስቶስ ከሰበከባቸው ጉባኤዎች በአንዱም ላይ አልታደሙም። በስጋም ሲመላለስም ድንቁን ተአምራቱን አላዩም። የስሚ የሰሙ ናቸው። ሰከንድ ጄኔሬሽን ነው አሁን ያለው። ምን እንደማለት መሰላችሁ? አሁን የፋሽስት ጣሊያን ጦርነት ጊዜ የዓይን እማኝ የነበሩ ሰዎች ስንት ናቸው? በጣም ጥቂት ናቸው አይደለ? አሉ አሁንም የእድሜ ባለጸጋ ሆኖ 90ዎች ውስጥ እድሜያቸው ሆኖ ወይም 100 ምናምን ደፍነው ያሉ አሉ። ስለዚህ ሲናገሩ እነሱን በጣም እንሰማቸዋለን። ከዛ በኋላ ግን እነሱ በጠፉበት ሁኔታ ምንድን የሚፈጠረው? አዳዲስ ታሪኮች ይፈበረካሉ። ምክንያቱም ተአማኒነት የለውም። እኔ አይቼዋለሁ ለምሳሌ ልና እዚህ አዲስ አበባ ላይ ከሰዓት 12 የተደረገውን ኢቨንት ነበርኩኝ ብሎ ሲነግረን አንድ ሰው እናምናለን። ከዛ በኋላ ግን ወይ ሊቀመም ይችላል፣ ሊቀነስ ይችላል፣ ሊጨመር ይችላል። ስለዚህ ዮሐንስ እዚህ ቦታ ሲናገር ክርስቶስ በስጋ መምጣቱ ቢግ ዲል ነው ወይ እንዴ? ታይቶ የለም እንዴ? አይተነው የለም እንዴ? ሰምተነው የለም እንዴ የሚል ብዙ ሰው የለም። እሱ አለመኖሩ ደግሞ ለማን ያመቻል? ለሐሰተኞች ያመቻል፣ ለውሸተኞች ያመቻል። ቀይጠው በርዘው ደባልቀው ቀንሰውና ጨማምረው ለመናገር ያመቻል። ምክንያቱም የዓይን እማኞች ተመናምነዋል፣ ጥቂት ናቸው። ዮሐንስ ይህን መልእክት የጻፈበት አንዱ ምክንያት ሊቪንግ ዊትነስ ስለሆነ ነው፣ ሕያው ምስክር ስለሆነ ነው። በስጋ የነበረ ያየ የዳሰሰ የሰማ ስለነበር እንደሚያረጋግጥላቸው እኔ ያየሁትን ነው የምነግራችሁ፣ ክርስቶስ በስጋ መጥቷል ብሎ የሚናገረው ከዚህ የተነሳ እንደሆነ ልንመለከት ያስፈልጋል። በዛን ጊዜ አንድ ትምህርት መጥቶ ነበር። ያ ትምህርት በነገራችን ላይ ይሄ ትምህርት ክርስቶስ የሚባለውን ስም ወይ ደግሞ የክርስቶስ ኢየሱስ ትምህርት የሚባሉትን ነገሮች አይደለም የሚገፋው። የክርስቶስን ስም ይጠራል፣ ኢየሱስ ክርስቶስን ከፍ ከፍ ያደርጋል፣ ምናልባት ይዘምሩለታል፣ ያመልኩታል፣ ቃሉን ይከተላሉ፣ ብዙ ነገር ያደርጋሉ። ነገር ግን የሚክዱት ምንድነው? በስጋ ግን አልተገለጠም። ምን ማለት ነው? ሰው መስሎ መጣ እንጂ ሰው አልሆነም። መምሰልና መሆን የተለያዩ ጉዳዮች። ዶሴቲዝም የሚባል ትምህርት ነበር። ዶሴቲዝም የሚባለው ፍልስፍና እና ትምህርት ምንድነው የሚለው? ክርስቶስ ኢየሱስ የተባለው በስጋ የተገለጠው እውነተኛ ሰው አልነበረም ማለት የሚመስል ነው እንጂ እውነተኛ አልነበረም። ስለዚህ መወለዱን ይክዳሉ፣ በምድር ላይ መመላለሱን ይክዳሉ፣ በስጋ መከራ መቀበሉን ይክዳሉ፣ በስጋ መነሳቱን ይክዳሉ፣ ማረጉን ይክዳሉ። ስለዚህ ታሪካዊውን ክርስቶስ ኢየሱስን ሂስቶሪካል ጂሰስ የምንለውን ይክዳሉ። ታሪካዊ ኢየሱስ ማለት ምን ማለት መሰላችሁ? ከድንግል ማርያም የተወለደው፣ በቤተልሔም የተወለደው፣ በናዝሬት ያደገው፣ በገሊላ በኢየሩሳሌም በብዙ ቦታዎች ላይ ያስተማረው፣ መጨረሻ ላይም በጎልጎታ የተቀበረው፣ በቀራንዮ መስቀል የተሰቀለ ኢየሱስ ብሎ ያንን ታሪካዊ ኢየሱስን ማወቅ ማለት። አሁን እኛ በየብዙ ቀብሮች ላይ ተገኝታችኋል አይደለ? የብዙ ዘመዶቻችንን ቀብር ተገኝተናል። ሕያው ምስክሮች ነን። ቀብር ሲደረግ የህይወት ታሪክ ይነበባል አይደለ? አቶ ገሌ ገሌ ወይም የወይዘሪት ገሌ ገሌ ከአባታቸው ከገሌ ከገሌ ከእናታቸው ከምናምን በዚህ ዓመተ ምህረት በዚህ ቦታ ተወለዱ ተብሎ ታሪክ ነው የሚነበብልን። እነዚህ ሰዎች ገጸ ባህሪ አይደሉም ማለት ዝም ብሎ አፈ ታሪክ አይደሉም፣ ያሉ ናቸው፣ ተጨባጭ ናቸው። ተመላልሰዋል፣ ተወልደዋል፣ ኖረዋል፣ አድገዋል፣ አግብተዋል፣ ወልደዋል፣ መጨረሻ ታመው ደግሞ ሞተዋል። ይኸው ዛሬ ደግሞ የቀበርናቸው ነው ተብሎ ሕያው ምስክር እንደሚደረገው ሁሉ ክርስቶስ ኢየሱስም ታሪካዊ ክርስቶስ ኢየሱስ በምድር ላይ ነበረ የሚለውን የሚክዱ ሰዎች ናቸው ዶሴቲዝም የሚባለውን ትምህርት የሚከተሉት። ቃሉ ዶሴቲዝም የሚባለው ትምህርት ዶሴን ወይ ደግሞ ዶኬን የሚባለው ቃል ምን ማለት ነው? ቱ አፒር ማለት ነው። ቱ ሲን ማለት ነው። መታየት ነው። ታይቷል። ነገር ግን በትክክል ግን እሱ አካል የለበሰ ግን አልነበረም። ይታያል፣ ይመስላል እንጂ አልነበረም። ሰው መስሎን ነበር እንጂ ሰው አልነበረም የሚል ክህደት ውስጥ የሚገቡ ናቸው ማለት ነው። ሰው አልነበረም ማለት እንደኛ ሰው አልነበረም። የኛ አይነት ኤክስፒሪየንስ አልነበረውም። ለምንድን ነው እንደዛ የሚሉት ብላችሁ ብትጠይቁ ምን አስጨነቃቸው? ለምንድን ነው እነዚህ ሁሉ ፍልስፍና ውስጥ የሚገቡት? ታይቷል፣ ይመስላል፣
ተመላልሷል። ነገር ግን እንደኛ ሰው አልነበረም። ለምን ይላሉ ከተባለ አንድ ትምህርት ነበራቸው። ይሄ ኖስቲሲዝም የሚባለው ዶሴሲዝም የሚባለው ተወራራሽ ሐሳቦች ያላቸው ትምህርቶች ናቸው። የሚታየው ቁስ ዓለም ሁሉ የሚዳሰሰው የሚታየው የሚጨበጠው ነገር ሁሉ ርኩስ ነው፣ ክፉ ነው፣ የረከሰ ነው። ስለዚህ እሱ ደግሞ ቅዱስ ስለሆነ ኢየሱስ ክርስቶስ ማለት ደግሞ ቅዱስ ስለሆነ ንጹህ ስለሆነ በዚህ በረከሰ ሰውነት ውስጥ ሊገለጥ አይችልም፣ ስጋ ሊለብስ አይችልም የሚል መከራከሪያ የሚያመጡ ነበሩ ማለት ነው። ስለዚህ በእርግጥ በስጋ አልተገለጠም። በስጋማ ቢገለጥ ኖሮ አናምነውም ነበር። ምክንያቱም ስጋ ርኩስ ነው፣ ስጋ ቅዱስ ሊሆን አይችልም ስለሚሉ ነበር መገለጡን የሚክዱት፣ በስጋ መምጣቱን የሚክዱት ከዛ የተነሳ ነበር ማለት ነው። ታዲያ ለምንድን ይሄን ያህል በጥብቀት እና በዋነኝነት ይህን ትምህርት መከላከል ያስፈለገው ከተባለ የክርስትና ዋነኛ ትምህርት የሚመሰረተው ክርስቶስ ሰው በመሆኑ ላይ ነው። ሰው በመሆኑ ላይ በጣም ይመሰረታል። ስለዚህ አንድ ሰው ንጹህ ዶክትሪን አለው ማለት የሚቻለው ሁለት ነገሮችን ሲያምን ነው። በዚህ ቃል መሰረት አንደኛ ያ ኢየሱስ ክርስቶስ የተባለው በናዝሬት የተመላለሰው ያ ሰው ክርስቶስ ነበር ብሎ በማመን ባለፈው እንዳየ ነው። ደግሞም ያ በስጋም ተገልጧል ብሎ በማመን በስጋ ተገልጧል ማለት ስጋ ለብሷል፣ እኛን መስሏል፣ ሆኗል፣ በትክክል ሰው ሆኗል። ሰው መስሏል አይደለም፣ በሰው አፒራንስ ተገልጧል አይደለም። እዚህ ጋር ልብ በሉ። መላእክቶች በሰው አፒራንስ በሰው መልክ ተገልጠው ያውቃሉ። ከዚህ በብሉይ ኪዳን ላይ አይደለም። ለምሳሌ እነ ገብርኤል ሲገለጡ ብሉይ ኪዳን ላይ ለነ ዳንኤል ለሳምሶን አባት ለነ ማኑሄና ለእናትየው ሲገለጥ መልአክ በሰው አምሳል የተገለጠው የሆነ አንድ ሰው እንደምናየው እጅ እግር ያለው አይን ያለው አፍንጫ ያለው አንድ ሰውን አፒር ያደረገው። ነገር ግን ምግብ ሲያቀርቡላቸው ይበላሉ? አይበሉም። ቢተኩሱባቸው ወይም ምናምን መግደል ይቻላል። ምክንያቱም ሰው መስለው በሰው ምሳሌ የተገለጡ እንጂ ሰው አልነበሩ። መልአክ ሰው ሆኖ አያውቅም። በሰው አፒራንስ ግን ተገልጦ ያውቃል። ምላችሁ ነገር ገብቷቸዋል? አሁን እንደዚህ ሰዎች ምንድነው የሚሉት? ልክ እነዚህ መላእክት እንደተገለጡትን ክርስቶስ የመጣው ልክ ነው፣ ታይቷል፣ ልክ ነው፣ አስተምሯል፣ ልክ ነው፣ ተገልጧል። ነገር ግን ሰው አልነበረም። የኛን እያንዳንዱን የስጋ ኤክስፒሪየንስ አላደረገም። ለምሳሌ ሊታመም አይችልም፣ ሊሞት አይችልም። እንደኛ ልክ እንደ ሰው ኤክስፒሪየንስ ሊያደርግ አይችልም። ከቻለማ እሱ አምላክ ሊሆን አይችልም። ምክንያቱም አምላክ በዚህ በረከሰ ስጋ ሊገለጥ አይችልም፣ ከተገለጠስ ይረክሳል ብለው ስለሚያስተምሩ ማለት ነው። ዮሐንስ ግን ከመጀመሪያው ከወንጌሉ ጀምሮ የሚነግረን አንድ መሰረት እየጣለን የመጣው ዮሐንስ ምንድነው? ዮሐንስ እንደምታውቁት ወንጌሉ ራሱ የጻፈው ከሌሎች ወንጌሎች ሁሉ በጣም ዘግይቶ ነው የጻፈው እና ወንጌሉ ላይ በጣም መጀመሪያ መነሻ የሚያደርገው እንደዚህ ብሎ ነው የሚጀምረው። በመጀመሪያ ምንድን ነበር? ቃልስ በእግዚአብሔር ዘንድ ነበር። ያም ቃል ምንድን ነበር? እግዚአብሔር ነበር ይልና ቁጥር 14 ላይስ ቃልም ስጋ ሆነ። ይሄ የክርስትና መሰረት ነው። ዶክትሪና ትሩዛችን መሰረታችን እዚህ ላይ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበር ካለው ያ እግዚአብሔር የሆነው ቃል ደግሞ ምን ሆነ? ስጋ ሆነ ይለናል። ይሄንን መቀበል ነው ክርስትና። ይሄ ነው መሰረታዊ ነገር። ምክንያቱም ይሄን የሚክዱ ነገር ራሳቸውን ክርስቲያን ብለው የሚጠሩ ለክርስቶስ ኢየሱስ የሚመሰክሩ የሚሟገቱ አዳይ ነው የሚሉ ብዙዎች ነበሩ። አደገኛነቱ እዚህ ላይ ነው። አይክዱትም እኮ ክርስቶስ የሚባል ነገር የለም አይሉ። ነገር ግን ስጋ መልበሱን ግን ይክዳሉ። ታሪካዊነቱን ግን ይክዳሉ። በታሪክ ውስጥ መግባቱን ግን ይክዳሉ። ከኛ እንዳንዱ መሆኑን ይክዳሉ። ይሄ መካዳቸው የሚያመጣው ብዙ መዘዝ አለ፣ እናየዋለን። ነገር ግን ክርስቶስ ኢየሱስ ራሱ በስጋ በነበረበት ጊዜ ስለ ራሱ ደጋግሞ እንደተናገረ ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ የሚበላኝ ሕያው ይሆናል ብሎ በዮሐንስ 6:33 ላይ ሲናገር ትመለከታላችሁ። በቃ እኔ ከሰማይ የወረደ ሕያው እንጀራ ነኝ፣ ሕይወት ነኝ፣ የተገለጠ ሕይወት ነኝ፣ በስጋ የመጣው ነኝ እያለ ሲናገራቸው ትመለከታላችሁ። ይሄ እጅግ በጣም ወሳኝ ትምህርት ሆኖ እንመለከተዋለን ማለት ነው። በጣም በጣም ወሳኝ የሆነ ነገር ነው። የዕብራውያን ጸሐፊም ስለዚህ ነገር በጣም በተደጋጋሚ በመናገር ይታወቃል። ምዕራፍ 2 ላይ ቁጥር 17 ላይ እንደዚህ ይለናል። እሱ በነገር ሁሉ ወንድሞችን ሊመስል ተገብቶታል ብሎ ይነግረናል።
ምዕራፍ 4 ላይ ደግሞ ከኃጢአት በቀር በነገር ሁሉ እንደኛ ተፈትኗል ብሎ ሰውነቱን አስረግጦ ይነግረናል። በስጋ መገለጡን በማያሻማ መንገድ ያስቀምጣል። ዮሐንስም ሕይወት ተገለጠ ነው የሚለው። ስለ ሕይወት የሚናገር ስለ ሕይወት የሚያስተምር ሰው ሳይሆን ራሱ ሕይወት ተገለጠ። ራሱ መለኮታዊ የሆነው ሕይወት ተገለጠ። ዞዊ የተባለው መለኮታዊ ሕይወት ተገለጠ። እሱን ሕይወት ደግሞ ዳሰነዋል፣ ነክተነዋል፣ ሰምተነዋል። ስለዚህ በስጋ የተገለጠው አምላክ ክርስቶስ ኢየሱስ በስጋ የተገለጠ አምላክ ነው ብሎ ያስቀምጣል ማለት። የድራማ ገጸ ባህሪ አይደለም የሚያዘው፣ ወይ ደግሞ ልክ እንደ መላእክቶች አፒራንስ አልነበረም። ለዚህ ነው የመላእክቶቹ አፒል አደረጉ። ኤፒፋኒን የሚባለው በሆነ መልክ ተገለጡ፣ ነገር ግን ሰው አልነበሩ። ሙሉ የሰው ገጽታ አልነበራቸው ማለት አይበሉም፣ አይጠጡም፣ አይታመሙም፣ አይሞቱም። ነገር ግን ክርስቶስ ኢየሱስ ግን እንደነሱ አልነበረም። ልክ እንደኛ ሙሉ በሙሉ በሰውነት ተገልጧል። ስለዚህ ክርስትና ውስጥ ስለ ክርስቶስ ያለን ነገረ ክርስቶሳችን የኛ ክርስቶሎጂ እነዚህን ሁለት ነገሮች በአንድነት መናገር አለበት። ክርስቶስ ፍጹም አምላክ ነው፣ እንደገናስ ፍጹም ሰው ነው። ፉሊ ጋድ ፉሊ ማን። ፍጹም አምላክ ፍጹም ሰው ማለት ከአምላክነት የሚጎለው ምንም ነገር የሌለ አምላክ፣ ከሰውነት ምንም ነገር የማይጎለው ሰው ማለታችን። ፍጹም አምላክ ፍጹም ሰው ሲባል ከፐርፌክሽን አንጻር አይደለም። ልክ ነው፣ እሱ ፐርፌክት ነው። ነገር ግን ፐርፌክት ለማለት ተፈልጎ ሳይሆን ፉሊ ማለት ፉሊ ጋድ ፉሊ ማን፣ ሙሉ በሙሉ ሰው ነበር ማለት። አንድን ሰው ምንለው ምን ሲሆን ነው? ሲወለድ ነው። እንደ ሰው ሲያድግ፣ እንደ ሰው ኤክስፒሪየንስ ሲያደርግ፣ እንደ ሰው ፔን ሲኖረው፣ እንደ ሰው ኒድ ሲኖረው፣ የስጋ ነገሮች ሁሉ ሲገለጡበት። የስጋ ስላችሁ የስጋ ኃጢአት ማለት ሳይሆን በዚህ በለበሰው ስጋ በኩል የሰውነትን ባህሪያት ሁሉ ሲያሳይ ማለት ነው። ልክ እንደዚሁ ከሰውነት አንዳች ነገር ሳይጎልበት ክርስቶስ ኢየሱስ በምድር ላይ ተመላልሷል። ፍጹም አምላክ ነበር፣ ከአምላክነት አንዳች አይጎልበትም። እንደገና ደግሞ ከሰውነትም አንዳች አይጎልበትም። በሁለቱም ሙሉ ነበር። ትምህርታችን ይሄ ነው። እንደዛ ባይሆን ምንድነው ችግሩ ወደሚለው ልምጣ። ፉሊ ጋድ ፉሊ ማን ባይሆን ክርስቶስ ኢየሱስ ምንድነው ችግሩ? ለምንድነው ይሄን ማመን የሚያስፈልገን? ለምንድነው የምንከራከረው እዚህ ላይ? ለምንድነው የምናወግዘው ሰዎችን ይሄን ካልተቀበሉ? ለምንድነው ይሄን ካላለ አንድ ሰው ቤታችንን ማንቀበለው? ከሱ ጋር ህብረት ማናደርገው እንጀራ ማንበለው ለምንድነው ከተባለ ድነታችን በክርስቶስ ፍጹም ሰውነትና ፍጹም አምላክነት ላይ የተመሰረተ ነው። እኛ ሁለት ነገሮች ነበሩብን ወገኖች፣ በደንብ ስሙኝ። አንደኛው ዕዳ ነበረብን። የምን ዕዳ? የኃጢአት ዕዳ ነበረብን። የኃጢአት ዕዳችን ደግሞ መከፈል ነበረበት። የሚከፈለው ደግሞ በገንዘብ አልነበረም። የሚከፈለው ደግሞ በሆነ ስራ አይደለም። ታውቃላችሁ፣ ለምሳሌ እዚህ ኮሪደር ልማቱ ላይ የሆነ ነገር ብታደርጉ ወይ ደግሞ ያለ ዜብራት የሆነ ነገር ብታደርጉ ወይ ካላችሁ ቆጥራችሁ 2000 አይደለም፣ አለበለዛስ በጉልበት አይደለም የኮሚኒቲ ወርክ ስራ ተሰሩና አፍግተው ይለቋቸዋል። ተወራረደ አይደል የሚባለው? አጥፍተ ነበር እዚህ ጋር ሳረቅጣል፣ ነገር ግን እዚህ ጋር ስላጸዳ ተወራርዷል። እዚህ ጋር ሸንተ ነበር 2000 አምጣ፣ ካላመጣ ደግሞ ታጸዳላ ከተማውን፣ ከዛስ ትለቀቃለህ። ምንድነው? ሙሉ በሙሉ ተከፍሏል። የኛ ዕዳ ግን በገንዘብም አይከፈልም፣ በስራም በፍጋትም አይከፈልም። የሚከፈለው በምንድን ነው? በደም በሞት ብቻ። ካልተሞት አይከፈልም። የኃጢአት ደሞዝ ስራ አይደለም። የኃጢአት ደሞዝ ገንዘብ አይደለም። የኃጢአት ደሞዝ ማለት አይደለም ጾም አይደለም፣ ጸሎት አይደለም፣ መዘመር አይደለም። የኃጢአት ደሞዝ ሞት ነው። ስለዚህ ለመሞት ምን መሆን ነበረበት? ክርስቶስ ሰው መሆን ነበረበት። ስለዚህ ክርስቶስ ፍጹም ሰው አይደለም ካለን ከነ ኃጢአታችን ይኖረን ነው ማለት አልተከፈለም ማለታችን። ስለዚህ ክርስቶስ ኢየሱስ ሰው ነው። በእርግጥ ሰው ነበር፣ ሙሉ በሙሉ ሰው ነው። ፉሊ ማን ብለን ስንናገር ኃጢአቴ የተከፈለው በዛ ምክንያት ነው እያልኩኝ ነው። እግዚአብሔር ፍትሐዊ አምላክ ነውና ሰው አጥፍቶ ሰውን ነው የሚቀጣው። ሰው አጥፍቶ ድመት አይቀጣም። ሰው አጥፍቶ በሬ አይቀጣም። እሱ ጥላ ነበር ብሎ ይኪዳል ላይ በጥላነት እንደውም የዕብራውያን ጻፊ ሲናገር የፍየሎችና የኮርማዎች ደም ኃጢአትን ሊያስወግድ የማይቻል ነው ይላል አይደል? አይቻል ማለት መጠበቂያ ነው። መጠበቂያ ነው። የሆነ ጊዜ የሚመጣውን ክርስቶስ ኢየሱስ በሥጋ የሚገለጠውን አምናለሁ፣ እሱን እንደማምን ለማሳየት ያው ዛሬ በግ ሰዋለሁ ለማለት ነው እንጂ በጥላ መልክ
የበግና የፍየል ደም ኃጢአትን ሊያስወግድ ከቶ ማይቻል። ስለዚህ ሰውን ያጠፋው መሞት ያለበት ሰው ነው። ስለዚህ ሰው ሆኖ መገለጥ ነበረበት። ይሄ ኢምፖርታንት ነው ወገኖች። ክርስቶስ ኢየሱስ ሰው ባይሆን ኖሮ ከነ በደላችን ከነ ዕዳችን እንኖር ነበር። ለምን? የበደለ ሰው ነው፣ የሚከፍለውም ሰው ነው። የሚከፍለው ደግሞ ቅድም እንዳልነው ሌላ ነገር አለ፣ ሞት ነው። ለመሞት ደግሞ ክርስቶስ ኢየሱስ ምን ያስፈልገዋል? ስጋ ያስፈልገው ነበር። መባንና መስዋዕትን አልወደድክም፣ ስጋን ግን አዘጋጀህልኝ አይደለም የሚለው በመጽሐፍ ጥቅስ ስለ እንደጻፈ ፈቃድን ለማድረግ መጥቻለሁ። የትኛውን ፈቃዱ? አባቶ ፈቃድ ከኔ ብትወድ የጽዋ ይለፍ፣ አለበዛ ግን ያንተ ፈቃድ ይሁን። ምንድነው ያ ፈቃድ? መሞቱ፣ ስለ ሰዎች ሁሉ ሞትን መቅመሱ ነበር የእግዚአብሔር ፈቃድ። ሰው ባይሆን መሞት አይችልም። ሰው ባይሆን ሊታመም አይችልም። ሰው ባይሆን ፓሽን ዊክ የሚባል ነገር፣ የሕማማት ሳምንት የሚባል ነገር የለም። ሰው ባይሆን ኖሮ ያንን ሁሉ መከራችን ባልተቀበለ ነበር። ስለዚህ ክርስቶስ ምን መሆን ነበረበት? ሰው መሆን ነበረበት። ስለዚህ ሰውነቱ ላይ ምንም ብዥታ ሊኖረን አይገባም። ካለን ድነታችን ላይ በትልቁ ኤክስ አደረግንበት ማለት ነው። ክርስቶስ ሰው ነበር፣ ሰው መሆን አስፈልጎታል። በነገራችን ለዚህ ጋር አንድ ነገር እንጨምር፣ ወደ አምላክነቱ ወደ ፍጹም አምላክነቱ ከመሄድ በፊት ክርስቶስ በስጋ እንደመጣ የሚለው ቃል በግሪኩ የተጻፈው ፕሬዘንት ፐርፌክት ቴንስ ነው። ፕሬዘንት ፐርፌክት ቴንስ ማለት ደግሞ ማለት ነው አሁንም በዚህ ሰዓትም ክርስቶስ ኢየሱስ ሰው ነው እያለ ነው የሚናገረው። ታውቃላችሁ ይሄንን? ለሆነ ሚሽን የሆነ ጊዜ ክርስቶስ ሰው አልነበረም። አሁን ምንድን ነው? ሰው ነው። በእግዚአብሔር ቀኝ የተቀመጠው ሰው ነው። ለዘላለምም እንደዛ ሆኖ ይኖራል። ክርስቶስ ሰው ነው። ለሆነ ሚሽን አይደለም ያንን ልብስ የለበሰው፣ የሰውነትን ልብስ ለዘላለም ነው። ስለዚህ ፕሬዘንት ፐርፌክት ቴንስ ተጠቅሞ ክርስቶስ ኢየሱስ በስጋ መጥቷል። አሁን የዛን ጊዜ በስጋ የነበረው ክርስቶስ አሁን ግን በከበረ ስጋ። ልዩነቱ ምንድን ነው? የዛን ጊዜ የሚሞት ስጋ ነበር። ከትንሣኤው በኋላ ግን ምን ሆነ? የከበረ አካል ሆነ። ሞት የማይዘው፣ ግርግዳ የማይዘው፣ በር ማንኳኳት የማያስፈልገው፣ ከመቃብር ሲወጣ መቃብር ክፈቱልኝ ማለት የማያስፈልገው የከበረ አካል ሆነ። ሌላ ዳይሜንሽን ያለው ስጋ ሆነ። ነገር ግን እስቲ ምንድን ነው? ሰው ነው። ስለዚህ ወገኖቼ ክርስቶስ ኢየሱስ የሆነ ወቅት ላይ ብቻ አልነበረም ሰው። አሁንም ክርስቶስ ሰው ነው፣ ፍጹም ሰው ነው። እኛም ወደፊት ያንን ስጋ ለመልበስ ነው ተስፋችን። ፊልጵስዩስ እና ያልነበረም እኛም አገራችን ቤት ነው። ከዛ ይወጣ ምን እንጠብቃለን? እሱም ያን የተዋረደው ስጋችን የእሱን የከበረ ስጋ እንዲመስል ይለውጠዋል። መጨረሻ እሱ እንድንመስል እናውቃለን። ዮሐንስ እኮ 3:1 ላይ ስንመለከት ምን እንደሆነ አልተገለጠም አይደል ዮሐንስ? ዳሩ ግን ቢገለጥ እሱ እንድንመስል ነው። እኛ ምንድን ነን? ከተለወጥን በኋላ ምንድን የምንሆነው? መንግስት ሰማይ ከገባን በኋላ ምንድን የምንሆነው? ሰው አይደለም እንዴ? ሌላ ፍጥሮ አንሆንም አይደለ? ስለዚህ ክርስቶስ ኢየሱስ ምንድን ነው እያለን ነው? አሁን ሰው ነው። መጨረሻ እሱን እንመስላለን ማለት ሰው የሆነው ክርስቶስን የምንመስለው። ስለዚህ ፍጹም ሰውነቱን መካድ ብዙ ነገሮችን የሚያዛባው። ሁለተኛ ደግሞ ፍጹም አምላክ ነው። ፍጹም አምላክ ባይሆንስ ጽድቃችን ሊሆን ይችል ነበር? አይችልም። ምክንያቱም እኛ የኃጢአት ዕዳ ያለብን ብቻ ሳይሆን ጽድቅ የሌለን ሰዎች ነበርን። አምላካችን ጽድቃችን ነው ተብሎ ተጽፏል። በነገራችን ላይ ወገኖቼ ኢሳይያስ ኤርምያስ 23 ላይ እግዚአብሔር ጽድቃችን ተብሎ ተጽፏል። ጽድቃችን ሰው አይደለም፣ ጽድቃችን አምላካችን ነው። ስለዚህ ክርስቶስ ኢየሱስ አምላክ ባይሆን ጽድቃችን ሊሆን አይችልም። አምላክ ባይሆን ከሙታን ሊነሳ አይችልም። አምላክ ባይሆን የኃጢአት ስርየት ሊሰጠን አይችልም። ስለዚህ የፍጹም ሰውነቱንና ፍጹም አምላክነቱን ሙሉ በሙሉ ሰው እንደነበረ እንደሆነም ሙሉ በሙሉ አምላክ እንደሆነ ልንቀበል ያስፈልጋል ማለት ነው። ስለዚህ ዮሐንስ እንደዚህ ይለናል። አንድ ሰው የእግዚአብሔር መንፈስ ያደረበት መሆኑን የምታውቁት ይህን ኮንፌስ ካደረገ ነው። ኢየሱስ ክርስቶስ በስጋ መጥቷል ብሎ ካለ እሱ ከማን ነው? ከእግዚአብሔር ነው። ከእግዚአብሔር መንፈስ ነው የሚናገረው። ይሄንን ጳውሎስም ተናግሮታል ሌላ ቦታ ላይ አንደኛ ቆሮንቶስ 12:3 ላይ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው ማለት እንደማይችለው ሁሉ ማንም ያለ እግዚአብሔር መንፈስ ኢየሱስ ጌታ ነው ሊል አይችልም። ስለዚህ ኢየሱስ ጌታ ነው፣ በስጋ የተገለጠው እሱ ክርስቶስ ነው ብሎ መናገር የሚችለው ማን ነው? የእግዚአብሔር መንፈስ ያደረበት። ስለዚህ እግዚአብሔር መንፈስ በዚህ ታውቃላችሁ፣ ይህን ሲናገር የማይጎረብጠው ከሆነ
ትምህርቱ ይሄ ከሆነ ያ ሰው የእግዚአብሔር ነው። ኢየሱስ ክርስቶስ በስጋ የተገለጠው ክርስቶስ እሱ ጌታ ነው፣ ሞትን ድል አድርጎ በእግዚአብሔር ቀኝ የተቀመጠው እሱ ክርስቶስ ነው ብሎ የሚናገር ከሆነ በእግዚአብሔር መንፈስ የተናገረው ጳውሎስ እንዳለ ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት ማንም ሰው አይችልም። ኢየሱስ ጌታ ነው ተራ መፈክር አይደለም ወገኖች። ኢየሱስ ጌታ ነው ማለት ሞትን ድል ያደረገ ከስሞች ሁሉ በላይ ስም ያለው ጉልበት ሁሉ የሚንበረከክለት ምላስ ሁሉ ጌታ ነው የሚለው ነው ማለት ነው። ስለዚህ ይሄን ለማለት ምን ያስፈልጋል? የእግዚአብሔር መንፈስ ራሱ ጌታችንም እንደዚህ አለ፣ መንፈስ ቅዱስ እኔን ያከብረኛል አለ አይደለ? ዮሐንስ 14:6 ቁጥር 17 ላይ እሱ ያከብረኛል። ምን ማለት ነው ያከብረኛል ማለት? ያከብረኛል ማለት ማንነቴን ይናገራል ማለት ነው። በስጋ የተገለጥኩኝ ክርስቶስ መሆኔን ይናገራል። በስጋ ቃል ስጋ ለበሰ ብሎ ይህን ትምህርት የሚናገር መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ቴስቲፋይ ያደርጋል። ስለዚህ ይህን መንፈስ ያመጣ ሰው በዚህ ትምህርት የሚገለጽ ሰው ይህን ትምህርት ኮንሲስተንትሊ የሚናገር ሰው እሱ እውነተኛ ነው። የእግዚአብሔር መንፈስ በዚህ ተለያላችሁ። በቃ ቤንች ማርኳችን ነች፣ መለኪያዋችን ነች፣ ስታንዳርዷችን ነች፣ መግቢያዋ እቺ ነች። ኢየሱስ ክርስቶስ ጌታ መሆኑን በመንፈስ ቅዱስ የሚመሰክር ሰው ሁሉ ያ መንፈስ ከራሱ ሊናገር አይችልም። ታስታውሳላችሁ ጴጥሮስ በማቴዎስ 16 ቁጥር 17 ላይ አንተ ክርስቶስ የእግዚአብሔር ልጅ ነህ፣ የሕያው እግዚአብሔር ልጅ ነህ ሲለው ይህን ስጋና ደም ካልገለጠለት በሰማይ ያለ አምላክ ገልጦለታል ማለት በመንፈስ ቅዱስ አማካኝነት። ስለዚህ እሱ ነው ጴጥሮስ አሁን ያንን የተናገረው ከራሱ አይደለም። ዝቅ ብሎ ግን አትሙት አይሆንብህ ሲለው ግን አንተ ሰይጣን ተባለ አይደለም። ኮንፌሽኑ ተዛባ። ትንሽ ቆይቶ ኖ አይሆንም አለ ነው። ስለዚህ ምንድን ብሎ ያምናል ማለት ነው? አንድ ሰው በመንፈስ ቅዱስ ከሆነ ክርስቶስ ኢየሱስ የተወለደው አምላክ ሆኖ የተወለደው ሕፃን ምንድን ነው አለ ዳንኤል ማን ነው ኢሳይያስ 6:9 ላይ ታስታውሳላችሁ? 9:6 ላይ ሕፃን ወንድ ልጅም አለቅነትም ስሙም ድንቅ መካር ኃያል ምን አምላክ የሰላም። ስለዚህ የተወለደው ሕፃን ምንድን ነው? አምላክ ነው። ይሄንን ማለት አለበት አንድ ሰው። የአምላክ ደግሞ ለሰው ልጆች ኃጢአት ሲል ሞቷል። መሞት ብቻ አይደለም ተነስቷል። እኔ እኮ የተቀበልኩትን አሳልፌ ሰጠኋችሁ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍ እንደሚል በሶስተኛ ቀን ከሙታን ተነሳ። ይሄ ነው ክርስትና። ይሄንን የሚቀበል ከእግዚአብሔር ነው የመንፈስ ነው የሚለው ዮሐንስ ሲናገር። በተቃራኒው በአሉታዊ ደግሞ ቁጥር 3 ላይ እንደዚህ ይለናል፣ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ከእግዚአብሔር አይደለም። በቃ ይሄ ሰው ብዙ ሌሎች ጥሩ ነገሮችን ሊያሳያችሁ ይችላል። ለምሳሌ ስለ ፍቅር ሊሰብክ ይችላል። ብዙ በጎ ነገሮችን ሊናገር ይችላል። ነገር ግን ክርስቶስ በስጋ መምጣቱን የሚክር ከሆነ እሱ ከእግዚአብሔር አይደለም። ከእግዚአብሔር አይደለም። እንደውም የክርስቶስ ተቃዋሚ መንፈስ ነው ይለናል። የክርስቶስ ተቃዋሚ መንፈስ ነው እንጂ ክርስቶስ አይደለም። ምክንያቱም እግዚአብሔር ልናቅ የምንችለው በስጋ በተገለጠው በክርስቶስ ኢየሱስ በኩል ብቻ ነው። ወገኖች በደንብ ስሙኝ። እዚህ ጋር ዮሐንስ ምዕራፍ 4 ላይ ይህን ትምህርት ከማምጣቱ አስቀድሞ ምዕራፍ 2 ላይም የክርስቶስ ተቃዋሚን ተናግሯል። እዛ ቦታ ላይ የክርስቶስ ተቃዋሚን ሲያስቀምጥ አብና ወልድ የለውም ብሎ ነው የሚያስቀምጠው። አብን አያውቅም አንድ ሰው። ክርስቶስን ካላወቀ አንድ ሰው ምን የለውም? አብ የለውም። ልብ በሉ። እዚህ ቦታ ላይ ደግሞ መንፈሱ ሌላ ነው ይላል። አሁን ክርስቶስን የሚቃወም ሰው ኢየሱስን ክርስቶስ አይደለም ብሎ የሚክድ በስጋ መገለጡን የሚክድ ሰው አብን ሊቀበል አይችልም። አብን ሊያውቅ አይችልም። የአብ አብሮነት ከሱ ጋር የለም። አሁን ደግሞ መንፈሱ ደግሞ ቅዱሱ መንፈስ ሊሆን አይችልም ብሎ ያስቀምጣል። ማርቲን ሉተር አንድ ያለው ቃል አለ እዚህ ላይ፣ ከክርስቶስ ውጪ እግዚአብሔር ለማወቅ ብንጥር የምናገኘው ሰይጣንን ነው ይላል። ክርስቶስ ኢየሱስን በክርስቶስ ኢየሱስ በኩል ሳይሆን አምላክን አግኝተናል የሚል ማንም ሃይማኖት ሰይጣንን ነው የሚያመልከው። ይሄን በድፍረት መናገር ይቻላል። ክርስቶስ ኢየሱስ ያልገለጠው አምላክ እሱ እግዚአብሔር አይደለም። በክርስቶስ ኢየሱስ በኩል ያልታወቀ አምላክ፣ በክርስቶስ ኢየሱስ በኩል አክሰስ የማይደረግ አምላክ፣ በክርስቶስ ኢየሱስ በኩል ያልቀረበው አምላክ፣ በክርስቶስ ኢየሱስ በኩል ሳይሆን በሌላ በኩል የምንዛመደው አምላክ እሱ እግዚአብሔር አይደለም።
እውነተኛው አምላክ በክርስቶስ ኢየሱስ በኩል የተገለጠው አምላክ። ስለዚህ እነዚህን ሰዎች ከእግዚአብሔር አይደሉም ይላል ዮሐንስ። ከእግዚአብሔር አይደለም። ከእግዚአብሔር ካልሆነ ከማን እንደሚሆን ማወቅ ትችላላችሁ። የክርስቶስ ተቃዋሚ መንፈስ ነው። እሱ አንቲክራይስት ነው። ይሄ አሁን በ21ኛው ክፍለ ዘመን ላለነው ሰዎች ምንድነው የሚጠቅመን የሚል ነገር እስኪ ትንሽ ልናገር። 21ኛው ክፍለ ዘመን ላይ ምናልባት የዛን ጊዜ በጣም ሆት ኢሹ ነበር። ልብ በሉ ዮሐንስ ይህን በሚጽፍበት ጊዜ በጣም በቃ ትኩስ ዜና ትኩስ ወሬ ነው። ምክንያቱም አየሩ ሁሉ የተሞላው በዚህ ትምህርት ክርክር ውስጥ ነው። ያ በእርግጥ በክርስቶስ በስጋ የተገለጠው አምላክ ነው ክርስቶስ ነው ወይስ ደግሞ የሚመስል ሆኖ የተገለጠው የሚለው በጣም አወዛጋቢ ትምህርት ነበር። አሁን ያለ አይመስልም አይደለ? ግን አይደለም ወገኖቼ። በታሪክ ሁሉ መካከል ይሄ የክርስቶስ ተቃዋሚ መንፈስ የሚባለው በታሪክ ሁሉ መካከል አሁንም ድረስ ይሄን ትምህርት ለማስካድ የሚጥረው መንገዱ ነው እንጂ የሚለወጠው አነጋገሩ ነው እንጂ የሚለወጠው ይሄን ትምህርት አሁንም ቁጥር 3 ላይ ያየነው በክርስቶስ በስጋ እንደመጣ አለመታመንን የሚያስተምር አሁንም ድረስ በታሪክ አለ። መጀመሪያ እስኪ በታሪክ ውስጥ ትንሽ እንሂድ። እስኪ ክሪዶችን የቤተክርስቲያን የእምነት አቋም መግለጫዎችን ብታጠኗቸው ታላላቅ የሆኑ የእምነት መግለጫዎች ነበሩ። ለምሳሌ የሚታወቀው አንዱ መጽሐፍ ቅዱስ ላይ የሰፈረን አለ የሐዋርያት ሸንጎ በ50 ዓመተ ምህረት የተደረገ ወይም በ49 ዓመተ ምህረት የተደረገ የመጀመሪያው የቤተክርስቲያን ጉባኤ የመጀመሪያው ካውንስል የሚባለው በኢየሩሳሌም ውስጥ የተደረገ በ50 ዓመተ ምህረት ወይም በ49 ዓመተ ምህረት አካባቢ የተደረገ ነው። እሱ ትኩረቱ ምን ላይ ነበር? ክርስቶስ ኢየሱስ በቂ አልነበረም ለመዳን አይደለም ተብሎ ታስታውሳላችሁ። ሐዋርያት 15ን አንብቡ። አብሮ የሙሴን ሕግና ስርዓት መጨመር ያስፈልጋል። ክርስቶስ ሲደመር ሙሴ፣ ክርስቶስ ሲደመር መገረዝ፣ ክርስቶስ ሲደመር ብሉይ ኪዳናዊ ሪቹዋልስ ነው ድነት የሚያመጣው የሚል ኑፋቄን ነው መጀመሪያ መምታት የፈለጉት። ስለዚህ ምን ላይ ነበር አሁንም ችግሩ ማለት ነው? ክርስቶስ ላይ አይደለም የመጀመሪያው። ከዛ በኒቂያ ደግሞ በ318 ዓመተ ምህረት ወይ ደግሞ በፈረንጆች አቆጣጠር 325 ላይ ምን ተደረገ? በኒቂያ ደግሞ ጉባኤ ተደረገ። እዛ ላይ ደግሞ አሪዮስ የተባለ ሰው መጣና ደግሞ ምን ካደ? በስጋ የተገለጠው ክርስቶስ አምላክ አይደለም አለ። ማለት አምላክነትን ልክ እንደነ ሙሴ የተቀበለ ነው እንጂ አምላክ አይደለም አለ። ፍጡር ነው ብሎ ተናገረ፣ ተወገዘ። ኮንስታንቲኖፕል በሚባለው ቦታ ላይ ደግሞ እንደገና ሌላ ጉባኤ ተደረገ። ከዛ ኬልቄዶን፣ ኤፌሶን እየተባለ ብዙ የቤተክርስቲያን ጉባኤ ተደረጉ። ከዛ በኋላ እንደው ሁለተኛው ኒቂያ፣ ሁለተኛው ኬልቄዶን እየተባለ በጣም በታሪክ ውስጥ በጣም ብዙ ካውንስሎች ነበሩ። እነዚህ ማጥናት አስፈላጊ ነው። ምናልባት አንድ ወቅት ላይ እነዚህ ነገሮች ሁሉ ብቻቸውን ያገናዘበ አንድ ሴሽን ይኖረናል። ይሄን እያሰብኩ ነበር። ምክንያቱም እነዚህ ታሪካዊ የቤተክርስቲያን ካውንስሎች ተቀባይነት ያላቸው ዓለም አቀፍ ተቀባይነት ያላቸው እውነተኛው ቤተክርስቲያን የተቀበሉት ነገሮች ታሪካዊ ስነ መለኮታችን እንዴት ተጠብቆ እንደቆየ የሚያስረዱ ስለሆነ ማወቃችን በጣም አስፈላጊ ነው። እኔ ግን በሁለቱ ብቻ ላተኩር። አንደኛው የክርስቶስ ኢየሱስን ሰውነት በካዱት ላይ ክርስቶስ ኢየሱስ ሰው አይደለም፣ ሰው መሰለ እንጂ ሰው አይደለም ብለው የካዱ ነበሩ። ለምሳሌ አንደኛው አውጣኪ የሚባል በታሪክ የተወገዘ ሰው ነበር። መለኮቱ ምኑን ውጦታል ብሎ አስተማረ? ስጋውን። ስለዚህ ክርስቶስ ኢየሱስ ስጋ መልበሱን ሰው እንደኛ ሰው የሰው ስሜት ያለው የሰው ኦርጋኖች ያሉት የሰውነት ስሜቶችና ህዋሳት ሁሉ ያሉት አምላክ መሆኑን ካደና ተወገዘ። አውጣኪ የሚባለው እንደገና ደግሞ ሌላው ደግሞ ንስጥሮስ የሚባለው ደግሞ ምኑን ካደ? አምላክነቱን ካደ አይደለም፣ ሰውነቱ። ሁለቱን ነጣጠላቸው፣ ሁለት የተለያየ ያደረጋቸው፣ ሁለት ሰው አደ ሁለት ፐርሰን አደረጋቸው። ክርስቶስ ኢየሱስ ግን ወገኖቼ ይሄ በጣም ቤዚክ ዶክትሪን ነው። ግን አንዳንድ ጊዜ ዶክትሪን ሲባል ምንድነው የሚመስለን መሰላችሁ? የኛ ጣጣ እኮ አይደለም ይሄ ቴዎሎጂ ትምህርት ይጨቃጨቁበት ነው የምንለው አይደል? ነገር ግን አይደለም። በጣም ልናውቅ ያስፈልገናል ወገኖቼ። ክርስቶስ ኢየሱስ ስንት ባህሪ አለው ብላችሁ ጠይቃችሁ ስንት ትላላችሁ? ስንት ፐርሰን አለው? አሁን አንተ ግር ይለዋል፣ ግራ ይገባዋል። 1% ነው የሚል አለ። ኖ 1% አይደለም፣ ምክንያቱም ፍጹም አምላክ ነው አለን። እንደገናስ ስለዚህ 2% ነው ማለት ነው። ማን ነው? 2 ኔቸር ነው ማለት ነው። 1% 2 ኔቸር
2% ያለው አውጣኪ ነው። ማን ነው? ንስጥሮስ ነው። ተወገዘ እሱ። 2% አይደለም፣ ክርስቶስ 1% ነው። ነገር ግን የ1% ስንት ባህሪ አለው? 2 ባህሪ። ምን አይነትና ምን አይነት? ፍጹም ሰው ነው፣ ፍጹም አምላክ ነው። ይሄ ሁላችን ማወቅ ያለብን ነገር ነው። እነሱን ትንሽ ስናዛባ፣ ትንሽ ወደዚህኛው ስናመዝን ወይ ትንሽ ወደዚህኛው ስናመዝን ከድነታችን እንቋረጣለን። ምክንያቱም ዋና ነገር ስለሆነ የምንከደው በጣም ወሳኝ ነገሮች ናቸው እነዚህ እና ሁለቱም ተወግዟል። አምላክነቱን የሚክዱም ሰውነቱን የሚክዱም ሁለቱም ተወግዟል። ዮሐንስ ዋና ያሳሰበው በዛን ዘመን የነ ዶሲዝም ትምህርት ሰውነቱን ነበር የሚክደው። ምክንያቱም ሰው አይደለም፣ ሰው ይመስላል እንጂ ሰው አይደለም ብለው ስለሚክዱ እሱን በጣም በጣም ለማውገዝ ተነስቷል። በዘመናት ሁሉ መካከል ግን እሱን ነበሩ። ለምሳሌ ልበላቸው፣ አሁንም በእኛ ዘመን ጭምር ክርስቶስ ኢየሱስ ከማርያም ወይም ከሰው የወሰደው ዘር የለም ብሎ የሚያስተምሩ አስተማሪዎች አልሰማችሁ አሉ። እንደውም ማርያም ማለት ልክ እንደ ፖስታ ነች ይላሉ። ፖስታ የምታውቁ ከሆነ ይሄን ወረቀት ፖስታ ውስጥ ብከተው እና ፖስታውን ቀዳችሁ ብታወጡት ይሄ ወረቀትና ይሄን ወረቀት የያዘው ፖስታ የሚገናኙበት ነገር አላቸው። ፖስታው ያገለገለው ይሄን ወረቀት ለመያዝ ብቻ ነው አይደለም። ስለዚህ በማርያም ውስጥ ልክ እንደ ፖስታ ነው መጥቶ ተቀምጦ የወጣው የሚል ትምህርት የሚያመጡ ሰዎች አሉ። ስህተት ነው፣ ኑፋቄ ነው፣ ተወግዟል። በኤፌሶን ጉባኤ ላይ በ451 ዓመተ ምህረት ተደረገው ኤፌሶን ጉባኤ ላይ ከማርያም የተወለደው አምላክ ነው፣ ስለዚህ ከማርያም ስጋ ነስቶ መጥቷል ተብሎ በዛው ጉባኤ ላይ ተወስኗል። ተወሰነ ስላችሁ እዛ ላይ አዲስ ትምህርት መሰረት እያልኳቸው አይደለም። የመጽሐፍ ቅዱስን ትምህርት አጸኑ እዛ ላይ። ስለዚህ ከሰው ዘር ጋር ምንም ንክኪ የለውም ክርስቶስ ኢየሱስ ዝም ብሎ ከሰማይ መጥቶ የሆነ ቦታ እንትን ብሎ ዱብ ያለ ነው የሚባል ይኸውላችሁ። አሁን በዚህ ዘመን አንዳንድ ቴክኖሎጂዎች ልንገራችሁ። በዚህ ዘመን ያሉ ሰዎች እንደዚህ ስለሚመስላቸው እንደውም ትምህርቶችን ስላየሁም ነው። ሆሎግራም የሚባል ነገር ታውቃላችሁ? ሳይንስ ሙዚየም አላዳችሁም? ሳይንስ ሙዚየም ራሱ አይቻለሁ። ሆሎግራም ምን ማለት መሰላችሁ? እኔ ለምሳሌ ስቱዲዮ ውስጥ ያለች አንድ ጋዜጠኛ አንድን ሰው ኢንተርቪው ታደርገዋለች። ኢንተርቪው ስታደርገው ያንን ሰው አጠገቧ ወንበር ስቦ እንደተቀመጠ አድርጋ ታወራዋለች። እኛም እናየዋለን በአይናችን። ለምሳሌ የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ አጠገቤ ናቸው ብላ ታወራለች። የሉም እኮ ሰውየው፣ ነገር ግን እናያለን በአይናችን ራሱን ሰውዬ ተቀምጦ አጠገቧ እናየዋለን፣ ግን የለም። ሆሎግራም ማለት እሱ ነው። አሁን ሳይንስ በፈጠራ ምናምን የደረሰበት ነው። አቫተር የሚባለት ነገር አታውቁም? አቫተር ደግሞ የሌላ አካልን እንዳለ አድርጎ የሚያመጣ ማለት ነው። ሌላ የለም እኮ ያ ነገር። ሳይንስ ናቸው እነዚህ ነገሮች ሁሉ። ስለዚህ በሆሎግራም ወይም በአቫታር አይነት ነገር ነው እዚህ ምድር ላይ ክርስቶስ ኢየሱስ የመጣው። ምክንያቱም መለኮታዊ ተአምር ሆኖ ልክ ሰው መስሎና የሰው አፒራንስ ይዞ መጣ እና ሲታይም መሰላቸው። እሱ ሲያዩት ልክ ነው፣ ከአይን በላይ ይባላል አይደለ? አይተዋል፣ አብሮ ተቀምጧል፣ ድምፁን ሰምተዋል። ነገር ግን በሆሎግራምም እንኳን ሰማዋለን ሰውየውን። አንዳንድ ሰው በስማሙ ላይ ማተባል ሲያይዛ እኔ ሳይንስ ሙዚየም ሄጄ አይቻለሁኝ እና በትክክል አንድ ሳጥን ውስጥ ገብቶ ሰው ነው የምታየው። ሳጥን ውስጥ ከፍቱት እኮ የለም፣ ባዶ ነው፣ የለም፣ ስጋና ደም የለም እዛ። ነገር ግን ሙሉ በሙሉ ሰው አይን ያለው እግር ያለው ሙሉ ሰው ግን ታያላችሁ፣ በአይናችሁ ታያላችሁ፣ በአይናችሁ በብረቱ። ሰውየው ግን የለም። እንደዚህ ይመስላል እንጂ አይደለም የሚል ትምህርት ነው የመጣው። እሱ ከሆነ ቅድም እንዳልኳችሁ ትምህርታችንን በሙሉ ገደል ይከተዋል፣ ኑፋቄ ይሆናል፣ በጣም አስቸጋሪ አደገኛ ትምህርት ይሆናል። ተዛምዶናል። ክርስቶስ ኢየሱስ ዘመዳችን ነው። ዘመዳችን ነው ማለት በስጋ ተዛምዶናል። የስጋ ዘመዳችን ነው ክርስቶስ ኢየሱስ። የእኛን ስጋ ለብሷል። ሊቀ ካህናችን የሆነው ለዚህ ነው። ሚራራለን ለዚህ ነው። ምክንያቱም ድካማችን ሁሉ ያውቃል። እንደኛ በነገር ሁሉ ተፈትኗል። ርቦታል፣ ጠምቶታል፣ ደክሞታል። መንገድ ከመሄድ ደክሞ ተቀምጧል። ውሃ ጠጪኝ ብሏል፣ ውሃ ጠምቶት። መጨረሻም ሕማማት ተሰምቶታል። በመስማር ሲወጋ አሞታል። ደሙ ሲፈስ አሞታል።
ከዛም በኋላ ሲሞት ነፍሱን ሰጥቷል ልክ እንደማንም ሰው። ከዛ ደግሞ ሲነሳ በዛው ስጋ ያንን ስጋ ግሎሪፋይ አድርጎ አክብሮ ተነስቷል። ይሄ ትምህርት ከተሸራረፈ በጣም አደገኛ ነው። ምዕራፍ 5 ላይ የምንመለስበት ሌላ ትምህርት አለ ከዚሁ ጋር ተያይዞ። አሁን ብዙ አልነካካውም። ዛሬም አንዳንድ ሰዎች ስለሚናገሩ ክርስቶስ በስጋ በነበረበት ጊዜ አምላክነቱን መለኮትነቱን ትቶት ነበር ብሎ የሚናገሩ አሉ እና የሆነ ወቅት ላይ ብቻ ይመጣል ከዛ በኋላ ይሄዳል ብሎ የሚናገሩ ሰዎች ነበሩ። በጣም ስህተት ነው። ስለዚህ ማወቅ ያለብን ትልቁ ነገር ክርስቶስ ኢየሱስ የምንለው በስጋ ሲወለድ ጀምሮ አምላክ ነው። ኢሳይያስ ቅድም እንደነገረን ኃያል አምላክ ነው። ሕፃን ብሎት ግን ኃያል አምላክ ይለዋል። እንደገና ሲያድግም አምላክ ነው። ሲያስተምር አምላክ ነው። ድንቅና ታምራት ሲያደርግ አምላክ ነው። ሲሞት አምላክ ነው። ሲነሳ አምላክ ነው። አሁን በሰማይ ባለበት ሁኔታ እንደዚሁ ነው። ይሄን ትምህርት የማይቀበልና የማያመጣ ሁሉ ከሌላ መንፈስ ነው፣ የክርስቶስ ተቃዋሚ ነው ብሎ ያስቀምጣል። እና ይህ ይመጣ እንደሆነ ሰምታችኋል ይለናል ዮሐንስ። ሰምተዋል፣ ልክ ነው። ዮሐንስ ዘመን የነበሩ ሰዎች ማስጠንቀቂያ ሰጥቷቸዋል። ከማን የሰሙት ቢባል ግን አስቀድሞ ክርስቶስ ራሱ ተናግሯል። ብዙዎች ይመጣሉ ብሏል። ሐሰተኞች ይመጣሉ ብሏል። ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት ይመጣሉ፣ ሐሰተኛ አስተማሪዎች ይመጣሉ ጌታ ተናግሯል። እሱ ብቻም አይደለም፣ የጌታ ሐዋርያት ሁሉ ሳይታክቱ ይሄ እንደሚመጣ ተናግረዋል። ለምሳሌ ይሁዳ ላይ ብትመለከቱ ይሁዳ መልእክት ላይ አስቀድሞ በሐዋርያቶቻችሁ የተነገራችሁን ስሙ እንደሚመጡ ሰምታችኋል ይለናል። ጢሞቴዎስም ሁለተኛ ጢሞቴዎስ 2:13 ላይ፣ ሁለተኛ ጴጥሮስ 3:3 ላይ፣ ማቴዎስ 4:5 ላይ፣ ሁለተኛ ተሰሎንቄ 2:7 ላይ እነዚህ ሁሉ ቦታዎች ላይ እንደሚመጣ ተናግሮናል። እና አሁንም አለ በዓለም ይለናል። ምን ማለት ነው? መንፈሱ ኦፕሬት ያደረገ ይመጣል። የሚያድርባቸው የተለያዩ ሰዎች ይሆናሉ። መንፈሱ ግን አንድ ነው። እና መፈተሻችሁ ምንድን ነው? ኮንፌሽኑን ተመልከቱት ወገኖች። ይህችን ብቻ ልናገርና እዚህ ላይ ቆርጬ ወደሚቀጥሉት ነጥቦች እንሄዳለን። በሚቀጥለው ሳምንት እንሄዳለን። ምዕራፍ 5 ላይ ደግሞ በተወሰነ ደረጃ እንመለስበታለን። ዮሐንስ ዋና ጉዳይ ስለሆነ ምዕራፍ 5ም ይናገራል። አንድን ሰው ስንቀበል እንዴት ነው የምንቀበለው የሚለው ላይ ትንሽ ልናገር። ብዙ ጊዜ ንግግሩ ጣፋጭ ሲሆን፣ ንግግሩ በጎ ሲሆን፣ ንግግሩ የሚጠቅም ነገር ያለበት ነገር ሲሆን፣ ቀልብን የሚገዛ ሲሆን እንሰማዋለን፣ እንወደዋለን። አንድ ሰው ድንገት በቴሌቪዥን ሊሆን ይችላል ያየ ነው። ድንገት በሞባይል ስልካችን መጥቶ ሊሆን ይችላል። ወይ ደግሞ ድንገት ወረቀት ወርቆ አግኝተን ሊሆን ይችላል እና ስለ ፍቅር፣ ስለ በጎነት፣ ስለ ስኬት፣ ስለ ጤና፣ ስለ በጎ ነገር ሲናገር ጤነኛ ነው እንላለን። ነገር ግን እንደ ክርስቲያን መጽሐፍ እንደሚናገር መመርመር አለብን። ሲመረመር መጀመሪያ መመርመራችን ስለ ክርስቶስ ምን ያምናል? ምንድን ነው ስለ ክርስቶስ የሚለው ነገረ ክርስቶሱ ምንድን ነው? ክርስቶሎጂው ምንድን ነው ብለን ሰው መመርመር አለብን። ነገረ ክርስቶሳቸውን ብታውቁ አንዳንዶቹ በጣም የሚዘገንን ነገረ ክርስቶስ ያላቸው ናቸው፣ እንደ እግዚአብሔር ቃል ያልሆነ ናቸው። ነገር ግን እንደዛም ሆነው ብዙ በጎ ነገሮች መናገር ችግር የለባቸው። አሁን በጣም ብዙ የሰዓቱ እምነቶች ለምሳሌ እንደ ኦንሊ ጂሰስ ያሉት ወይም እንደ ጆቫ ዊትነስ ያሉት ስብከታቸው በሙሉ በዜሮ የሚባዛ እኮ አለ። በሰሟቸው በጣም ደሳስ የሚል ነገር አላቸው። ዝማሬዎቻቸው ቀልብን የሚገዛ ሊሆን ይችላል። ነገረ ክርስቶስ ላይ ሲመጡ ግን የሚያምታቱት ነገር ካለ በእርግጠኝነት መናገር የሚቻለው ከእግዚአብሔር አይደሉም። ከእግዚአብሔር ካልሆነ ደግሞ ከማን እንደሆኑ ግልጽ ነው ማለት ነው። ከእግዚአብሔር ካልሆነ አንድ ሰው ከሰይጣን ነው፣ ሌላም ሶርስ የለም። እና ሰይጣን ዝም ብሎ ጭራቅ ብቻ አድርጋችሁ አታስቡት። የሚናገረው ሁሉ የሚዘገንን፣ የሚናገረው ሁሉ እጅግ የሌለው፣ የሚናገረው ሁሉ የከፋት ብላችሁ አታስቡ። በጣም ስማርት ነው ሰይጣን። በጣም አጨበርባሪ ነው ሰይጣን። በጣም አስመሳይ ነው ሰይጣን። እንድንቀበለው የሚያደርግ በጣም ብዙ ተጨባጭ ነገሮችን ይነግረናል ሰይጣን። ነገር ግን ወደ ክርስቶስ ኢየሱስ ሲመጣ መሰረታዊውን የክርስቶስን ዶክትሪን የሚክር ከሆነ ብቻ አይደለም የሚሸራረፍ ከሆነ ትንሽም የሚያጎልባት ከሆነ ከእግዚአብሔር አይደለም ብለን በድፍረት መናገር ይኖርብናል።